ጊዜ ትሁንም አትሁንም ተቀበላት። የልጅክ እናት ናት ብለሽ ለምን ሳትይው? ልጅ ጸጋ ነው ለምን ሳትይ? ዛሬ አንቺ አርግዘሽ ስለመጣሽ ችግር እንዳይፈጠር ብለሽ በሰላም ህይወትሽን ለመኖር ለማረጋገጥ ብለሽ ይሄን ሁሉ ርቀት መጣሽ ማለት ነው። ገና ሩታ ያነባችሁን ዋጋ ትከፍያለሽ ባለጌ። ሰላም ውድ ተመልካቾቼ እንዴት አላችሁልኝ? ሰላማችሁ ይብዛ። ኢትዮጵያንም ኤርትራንም በመላ ዓለም የምትገኙ እኔ በጣም ሰላም ነኝ። ለቤቴ አዲስ የሆናችሁ ሰብስክራይብ ላይክ እያረጋችሁ አበረታቱኝ። የሩታዬ የጀግናዋ የልዑልዬ እና የእህቶች የሆናችሁ ማለት ነውና ዛሬ ሩታ እውነቴን ነው ምን ልበላችሁ፣ በዚህ ቪዲዮ በጣም ነው የተደሰትኩት። እኔማ ሄዳ ትመረመራለች ብዬ በቃ ተውኝ ስጠብቅ የነበረው ግን አኮራችን፣ ጀግናዋ ማለት ነው። መጀመሪያ የወለድከውን ልጅ አሳድግ። ልዑልን መቼ አሳደግክና ነው ገና ለገና እርጉዝ ነኝ ብላ ላለችው ልጅ ዛሬ ሀሳብ ይዞክ የመጣከው? ከአንዴም ሁለቴ ኤፍሬምን መጥቶ ሩታ እርጉዝ ናት የውጤት ወረቀት ይሄውና ብሎ ሲሰጥክ ውሸት ነው አላረገዘችም ብላችሁ እኮ ከእህትህ ጋራ ሩታን ሶሻል ሚዲያ ላይ እኮ ያዋረድክ ነክ። ለልጅክ እንኳን ስትል እኮ ለሩታ ምንም አይነት ክብር እያሳየክ አይደለም። ገብቶካል? አሁን ግን ሴት የላከው ሞት አይፈራም የሚባለው ይሄ ነው። አራርቀክ ውለድ ሲባል አገር ቀይሬ ወለድኩ አላሉ። እንዳንተ አይነቱ ማለት ነው። ወንድ ልጅ ይሄ አይደለም። ሴት ባየ ቁጥር ለሀጩ የሚዝረከረከው እግዚአብሔርን። ሩታም ወንድ ናት። አልመረመርም አለች። አዎ አልመረመርም። ለምን ጠራከኝ? ከህይወቴ ውጭ ብለከኛል ነበር እንዴ? እውነቷን እኮ ነው። በሩታ በኩል ይሁን አላውቅም፣ ቴክስት እየደረሳን ነው ለሄርሜላ። በጣም በቃ በማታቀው ማን ነው ቴክስት የሚጽፍላት? ምን አይነቱ ይህ አብርሃም የሚባለው ግን ምን አይነት ቦቅቧቃ ወንድ አልጫ ነክ ማለት ነው። ልጅቷ ቆይ ምን እንዴ የፓንቷን እጣቢ ነው እንዲያጠጣችው ጋይሶች? እውነቴን እኮ ነው። ይሄማ በሻይ መልክ አድርጋ የፓንቷን እጣቢማ ሳታጠጣው አቀርም ሄርሜላ ለአብርሃም። እንዴ ሩታ ለምን አምሮባት ሄደች? ለምን ቀና ብላ ሄደች? በቃ በዚህም ይመጣሉ በዚህም ይመጣሉ። ትናንት በሰራችሁት ቪዲዮ ላይ ሩታ ከህይወታችሁ እንድትወጣ እናንተም ላደርሱባት እኮ ነው ተነጋግረክ የተለያየከው። ዛሬ ለምን ጠራካት? ሄርሜላ ስላለችክ? እውነቴን ነው። የሴት ወሬ እየተከተልክ ተሄድ ገደል ነው የምትገባው። እንዴ አንቺ ደግሞ ተረጋጊ እንጂ። ማናት እቺ ስሟ ነውር ብርቁ፣ ሴሰኛዋ፣ ዝሙተኛዋ፣ ውሽሚት? ተረጋጊ። እንደዚህ አይደለም። ገና ትናንትና መተሽ ፍሬ ሰጥቶኛል ብለሽ አሁን ደግሞ ሌላ ነገር ይዘሽ ልትመጪ ነው። በአንቺ መብት ነው ሩታ ሄዳ የምትመረመረው። እርጉዝም ሆነች እርጉዝም አልሆነች እንንገርሽ፣ ቢመርሽም ትችዋለሽ። ወደሽ የገባሽበት ነው። ወደሽ ቢረግጡሽ ወደሽ ተገባሽ፣ ቢረግጡሽ አይክፋሽ ነው የሚባለው። ገብቶሻል? መቼም ይሁን ሩታ እርጉዝ ነኝ ብላ የልጅ ማሳደጊያ ብትጠይቅ አንቺ ምንም ቤት አይደለሽም፣ ምንም አያገባሽም። ያስረገዘው እሱ ነው፣ የተልከሰከሰው እሱ ነው። አንቺ አይመለከትሽም እኮ። በሁለቱ መሃል መታ አንቺ ላይ ተደረሰች ብቻ ነው። ሁለቱ ይተዋወቃሉ። የልጁ አባት ነው። ገና ለገና በሰው ባለ አንቺ ፊት ብለሽ ቀለበት ተደረገልኝ ብለሽ እንደዚህ በቃ አናታችን ላይ ልትወጪ ነው እንዴ? አረ ሂጂ ወደዛ። የሚሰማሽንና የሚፈራሽን እኮ እውነቴን ነው። ሩታ እንደሆን አሰማሽም። እግዚአብሔርን ደግሞ የብልጠቷ ብልጠት አይታችኋል። አብርሃምን ማለት ነው። ይቅርታ በዚህ ልክ እኮ እንደዚህ እንነጋገራለን ብዬ አላሰብኩም። ወይ 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 ታይ እንጂ ማነሽ አንቺ እንዴ? በህይወታችን እንዳትገቢ አላችኋት። እሺ ብላ ልጅቷ ከናንተ ራቀች። ዩቱብም እኮ ያለ ሩታ አይከፍልም ታውቃላችሁ።
አይዲያ ራሱ የዩቱብ አይዲያ የሚሰሩበት እኮ ያለ ሩታ አይሆንላቸውም። አብርሃም እኮ ከሩታ መራቅ አይችልም፣ በፍጹም አይችልም ማለት ነውና ሩታዬ ይመችሽ፣ በእውነት ይመችሽ። እንደዚህ እያረግሽ አደናግሪልኝ። አዎ እንደዚህ እያረግሽ ሜዲያውን ማለት ነው አንቀጥቅጭው። እንደዚህ እያረግሽ ጨጓራቸውን ላጭላቸው። እውነቴን ነው። እንደዚህ ይኸውልሽ አበባ ልዕልት መስለሽ ውሽሚትን ነውር ብርቁን የትውልድ ጠንቆችን ማለት ነው ጨርቃቸውን አስጥለሽ አሳብጃቸው። አሁን ሄርሜላ ከዚህ ቀደም ሩታዬ ያለቀሰችውን ዋጋ የከፈለችውን አሁን በቃ ጀመረ። እግዚአብሔርን ነው ምላችሁ ጀመረ። እንዴት እንደሆነ ታውቃላችሁ? አሁን ውስጧ ቅናት እያደረባት ነው። ለምን እንደሆነ ላብራራላችሁ። ቅናት እያደረባት የመጣው ሩታ ባለፈው እርጉዝ ነኝ ብላለች። ያንን ነገር ልታረጋግጥ ነው። እሷም እዚህ ጋር ደግሞ ፍሬ ሰጥቶ ነው የጠፋሁት ብላ እንግዲህ የትም ስትልከሰከስ ሆቴል ለሆቴል ስትገላበጥ መጣችና ለአብርሃም እርጉዝ ነኝ ብላ እንግዲህ አሳወቀት፣ ነገሩን ሽፍንፍና አርጋ። ስለዚህ አብርሃም አሁን ማን ነው አለ ልዑል አለ። አሁን ሩታ ሁለተኛ እርጉዝ ነኝ ያለችው ልጅ አለ። ይሄ የሷ ልጅ አለ። ነገሩ ሊምታታ ነው። ልጁ ሁለት ቦታ አይምሮ ሊበተን ስለሆነ ሰላሟን ልታጣ ነው። ገብቷችኋል? ሰላሟን ልታጣ ነው። ከዚህ ቀደም የሩታን ሰላም ስለነሳች አሁን የሷ ሰላም እንዲጠፋ አትፈልግም። በስነ ስርዓት ትሪት እንዲያረጋት ትፈልጋለች። ለዛ ሂድና አረጋግጥ ብላ ገፋፋችኝ አለ። ይሄ ራሱ ሞኝ ጅል አይደለ? የወንድ ጅል። ወንድ ልጅ ቆፍጠን ሲል ነው ትዳሩን ሲያስከብር የቤቱ ራስ ሆኖ። እውነቴን ነው እንዴ! ወንድና ወጥ ኮስተር ሲል ነው። ምንድነው ካንተ በየቦታው እንደዚህ? እረ እውነት ሩታ ትችያለሽ። አይ ደሞ እኮ ዳኒን ሂድ አንተ እኔና እሷ የምናወራው አላለም? እንደዛ ከሆነማ እሷም ትሂድ አለው ዳኒም ማለት ነው። እኔማ አልሄድም እንዴ ባሌ አይደል እንዴ አለችላችሁ እንጂ እሷም አብርሃምን ፍቅረኛ አይነች አለ። እኔም እህቴ ነች አላሱ። አያችሁ ወንድም መከታ ማለት እንደዚህ ነው። አስመሳይ ከሃዲ። የወለድከው ልጅ የካድክ ዞር ብለክ ያላየ ካንተ አሁን ሩታ ሆድ ውስጥ ያለው አስጨነቀክ ነው ነገርየው። አንፈርድም እኮ እናንተ። በዚህ ላይ ኢትዮጵያ ኑሮ ውድ ነው። ዳይፐር ስንት እንደገባ አስቡት። ዋይብስ አለ። የአሁኑ ልጆች እንደ ድሮ እኛ ወልደን በጨርቅ እንዳሳደግ ነው ጊዜ አይደለም። ወተት አለ፣ ብዙ ነገሮች፣ ሎሽኖች አሉ። ድሮኛ ባልዚን ቅቤ ቀብተን ነው ልጆቻችን እንትን ያለው። ገብቷችኋል? ብዙ ነገር ወጪ አለበታ። ይሄ ውሽሚት አይ ነውር ብርቁ ሴሰኛዋ። እውነት የእጅሽን ታገኛለሽ። ገና ፈጣሪ ቀጣሻል አንቺን ባለጌ ስድ። በሰው ትዳር ገብተሽ በጥብጠሽ የእሷን ህይወት ታጨለምሽና ባሏን ተቀማሽ በኋላ አሁን ላይ ልክ እኮ በክብር ተንበርክኮ አግብቶሽ እኮ በስነ ስርዓት ቤቱ ያኖረሽ ይመስል ደባል እየተቀመጥሽ ከሩታ እኩል ስታወሪ እኮ ነው የሚገርመኝ። ምን አይነቷ እቺ የሴት አሰዳቢ ነች! ከንቱ ክርስቶስን ነው የምላችሁ። ከትናንት ተሰራችሁ ቪዲዮ ጀምሮ ተሰሩት በጣም እያናደደች ነው እቺ የማትረቢ ማለት ነው። አቦሩታዬ ይመችሽ እንዴ! አብርሃም የእሷን ሆድ ምን አሳየክ? የሩታን ሆድ ምን አሳየክ? ቀን በቀን በቃ የእሷን ሆድ ሲከታተል ነው ሲያይ ነው የሚውለው ማለት ነው። አይታችኋል? ግን የሩታን ሆድ ምን አሳየው? መርጠክ ሄደካል አይደል እንዴ? ሌላ ሴት እንዴ የአዲሷን የዚችን የሴሰኛዋን ሆድ አታይም? ሆዷም እኮ ከፍ አላለም። ወይኔ ኧረ ሩታ ዛሬ በእውነት ወይ
እንደው ምን ልበላችሁ እንትን ቢኖረኛው ልጇ አረጌ ባፈነዳው በጣም ነው ደስ የሚለኝ ለሩታዬ ማለት ነውና እኔ እንጃ እንደ ዛሬ በቃ አስደስታኝ አታውቅም። ሁሌም ኮንፊደንሷን እወዳዋለሁ። ዛሬ ግን ለየት አለችብኝ። ለየት ማለት ነው። እነሱማ በቃ ሄጄ አስመርምሬ ቁርጤና አውቃለሁኝ እያለች ነበር። እንኳን ሩታ አንቺማ አላረገሽም። እሺ ወረኛ ደግሞ ወሬ ታወራለች። ከኋላ የመጣ አይና ወጣ አሉ። ውርደታም ትንሽ ልታፍሪ ይገባል። ተፋተዋል እኮ እያላችሁ ደግሞ የምትንፏቀቁ አላችሁ። አንዳንድ የትውልድ ጠንቅ የሆናችሁ ማለት ነው። ዝሙትን የምታስፋፉ ምንድን ነው ተፋተዋል እያላችሁ የምታወሩት እንዴ? ሄርሜላ የመጣችሁ ሩታና አብርሽ ከተፋቱ ነው? ሳይፋቱ እኮ ነው። ክብረ ቢሶች ደግሞ ሶሻል ሚዲያ ላይ እንደዚህ ብለሽ ስትወጪ ትንሽ ልታፍሪ ይገባል። አንተ ራሱ ልታፍር ይገባል። የወለድከው ልጅ ሳትረዳ ገና በሆዷ ያለው ልጅ ለማረጋገጥ መጣክ። ወረቀቱን የባለፈውን አንቀበልም፣ አዲስ ነው ሄደን የምናስመረምራት፣ ስለዚህ ማረጋገጥ አለብን አላት። እሷም አዎ ማወቅ አለብኝ። ለምንድን ነው እንዴ ተደፋፍኖ ዝም አላልን? አንተ አምኛ አልቀበልም፣ ውሸት ነው፣ እርጉዝ አይደለችም። ሄርሜላም እችም ሙሽሚትም አለች እኮ እርጉዝ አይደለችም ሩታ፣ ውሸቷን ነው። እኔና አብርሃምን ለማጣላት ያረገችው ነገር ነው እያልሽ ነበረ። ዛሬ ምን ታይቶሽ ነው? ሂድና ጠይቃት። እኔ ደግሞ ፍቅረኛ እስከሆነ እስካረገዝኩለት ድረስ ይመለከተኛል። አንቺ ነሽ እንዲያስረገሻት። ስለ ራስሽ እርግዝና እዛ ጠበቅ አርገሽ በደንብ ያዡ። ሌላ ጋር ነገ ሄዶ ደግሞ አስረግዞ አንቺም ደምን እንዳታለቅሽ ማለት ነው። እኔማ አንዷ መታ የሩታን ህይወት እንደ በጠበጥሽ አንቺም ብትበጠብጠው በጣም ነው ደስ የሚለኝ የሄርሜላ እግዚአብሔርን ወንድም መከታ ነው። አያችሁ ኤፍሬም እንግዲህ አማኑት እንትን ዩቱብ ላይ አንድ ነገር ብሏል። አብርሃምና ሄርሜላ በቅርብ ቀን እውነቱ ይወጣል፣ ይለያያሉ፣ አብረው አይቀጥሉም እያለ ነው። በቃ አብረው አይቀጥሉም፣ እውነቱ ግን ይወጣል። አዎ አብረው አይሆንም በቅርብ ቀን ብሏል ማለት ነውና የመጨረሻ ያርግልሽ በእውነት ምንም ኮንፊደንስ የላትም። አሁን እንግዲህ መጠራጠር ጀመረች። መጣየሽ አይደል? ከዚህ ቀደም እኔ እቤትሽ መምጣቴ ሊያስከፋሽ ይገባል እንዴ? እኔ እናንተ ጋር በዓል ላከብር በመምጣቴ ያልሽው አየሽ፣ እንደዚህ ነው ስሜቱ። አሁን የሩታ ስሜት ቀንታ ነው እያላችሁ የነበረው ስሜት አሁን ሄርሜላ ላይ እየሄደ ነው። ሄርሜላ የሩታን ዋጋ የከፈለችውን ሄርሜላ መክፈል አለባት። ካሁኑ ፈጣሪ እያሳየን ነው። አንድ ብሎ ጀምሯል። በእውነት አንድ ብሎ ጀምሯል። በጣም ነው ደስ ያለኝ። በጣም ነው ደስ ያለኝ ዛሬ በጣም ነው ደስ ያለኝ። ሩታዬ አልመረመርም አይመለከታችሁም ባለችው በጣም ነው ደስ ያለኝ። ከማንም ጋር እንትን ብለሽ ያንተ ነው ብቲ እዩት ብቻ። ሩታ እንዳንተ ልክስክስ እኮ አይደለችም። ሩታ እኮ በትዳሯ ላይ ሄዳ እኮ ዝሙት አልሰራችም፣ ሴሰኝነት አላስቸገራትም። ገብቶካል? ሩታ እኮ ልጇን በሆዷ ይዛ ይኸው የ7 ወር የ6 ወር ልጅ አላት። ፈጣሪ መስገን ብቻዋን አይደለችም። ለልጇ ክብር ስላላት አየክ፣ እናትነት ቆራጥ ጀግና ስለሆነች ልጇን በስነ ስርዓት እያሳደገች ነው። እንዳንተስ ሌላ ሴት ጋር ሄዳ እኮ አላስረገዘችም። አንተ አለካ አይደል እንዴ የሁለከው ልጅ ሳታሳድግ በአመት 3 ልጅ እንዴ! እውነቴን ነው። ኧረ እኔንም እንዲህ ባስረገዘኝ። ስልኩ ያላችሁ እስቲ እንዴ ተባበሩን። እውነቴን እኮ ነው።
እንዴ ልጅ ቶሎ እንደዚህ ከአሊዝ ያላችሁ ደውሉ ለአብርሃም። ዳኒ እንኳን እኮ በዛ ፍራቻ ነው አሁን ፍቅረኛውን ወደ ውጭ ይዞ ሊሄድ ያለው። እኔ ባገባ አብርሃምን አልጠራውም፣ ፕሮግራሜ ላይ እንዲገኝ አልፈልግም። የኔን ላቲስ ትችላለች፣ የአብርሃምን ነው ቶሎ ቀብ የምታደርገው ብሏል ማለት ነውና በጣም ነው የሚገርመው። ውድ ተመልካቾቼ በእውነት ዛሬ ሩታዬ በጣም ነው ያስደሰተችኝ። በጣም ነው ደግሞ ደስ ያለኝ። በጣም ኮንፊደንሷን ወድጀዋለሁ። በፊትም ሩታ ኮንፊደንስ አላት፣ በራሷ ትተማመናለች። የዛሬው ግን ይለያል። በእውነት ነው የምላችሁ ይለያል። በቃ አመላለሷ፣ የምሰጣቸው መልስ እውነቴን አንጀቴ ነው ቅቤ የጠጣው። ቀላል ደስ አላለኝም። እንግዲህ ሄርሜላን አይታችኋታል። ጭራሽ እውነታውን ለማወቅ ሄዳ ምን አሁን ሄርሜላ ይመለከታታል ብላችሁ ታስባላችሁ? ተሆነም የሚመለከተው አብርሃምን ነው። አንቺ ደግሞ ወደሽና ፈቅደሽ ነው መጀመሪያ ቀምተሽ አገባሽው። ስለዚህ እርጉዝም ተሆነች ወደፊት አምኖ የመቀበል ልጁን የማሳደግ ግዴታ አለበት። አላምንም ታለ ዲኤንኤን ያስመረምራል። አሁን አስጨነቀሽ ነው የራስሽን ልጅ ለማስወረድ ፈልገሽ ነው ወይንስ ከህይወቱ ልትወጪ ፈልገሽ ነው? እርጉዝ ነኝ ብላ ብትል ምን ልትወስኑ ነው? እውነቴን እኮ ነው። ምን ልትወስንብላት ነው? እኔ ለአብርሃም ልጅ ወልዳለው ያንቺን አስወጪው ልትያት ነው? ወይንስ ስትወልጂ ማሳደጊያ እንሰጥሻለን ከኛ ህይወት ውጪ ልትያት ነው? ወይንስ ሌላ ባል አግቢ ብለሽ ልትመክሪያት ነው? አንቺ ነውር ብርቁ ማለት ነው ባለጌ። ምን ልትላት ነበረ? እግዚአብሔርን በጣም ነው የገረመኝ። የማወቅ ግዴታ አለብኝ አለች። ምን ነው ሩታ እኮ ቀምታ ባልሽን የወሰደች እኮ ነው ያስመሰልሽ። ታውቂያለሽ? ሁለተኛ ሚስት እኮ የሆንሽው አንቺ ነሽ። ሩታ እኮ ምንም ቢሆን የመጀመሪያው የልጁ እናት ናት። አክቷን አይታችሁ ከሆነ ሩታ የቀማቻት ያህል ነው አሁን እኮ አስተያየቷና አመለካከቷ ማለት ነው። ትንሽ በራስሽ ልታፍሪ ይገባል። ስድ ነገሩ አንቺ ምን አደረግሽ? ይሄ ነው እንጂ አልጫ ወንድ ሴት በላከው ዝም ብሎ የሚሄድ። በእውነት አንዳንዴ ሴት የላከው ሞት አይፈራም የሚባለው እኮ ይሄ ነው። ሂድና ጠይቃት አለችው። አሁን እኮ ሂድና ሌላ ነገር አርግ ራሱ ብትለው ሄዱ ያረጋል ማለት ነው። ምን አይነቱ የሆነ ነፈዝ በሉት በቃ እንዴ! ቆፍጠን በል እንጂ። ውድ ተመልካቾቼ እንግዲህ ይሄ ቪዲዮ ይሄን ይመስል ነበረ። በእውነት በጣም ነው አንዳንዴ የሚያናድዱትም የሚያዝናኑትም። በዚህ ልክ ደግሞ በጣም ነው የሚደብረው። ሩታ ማናት ሄርሜላ ልትረጋግ ይገባል። ገና ለገና ካሁኑ ቅናት መንፈስ እያደረብሽ ነው። የሩታ እርግዝና ደግሞ በጣም አስጨንቆሻል። ምን ነው እንዴ? ኢኮኖሚያችሁ እየተቃወሰ መጣ እንዴ? የሀብታም ልጅ ነሽ፣ ባለ ሆቴል ናችሁ። ምን ያሳሰበሽ? ተረጋጊ እንጂ ባይሆን እንደው በግሩፕን ከፍተን ቢሆን ልጅሽን እንደው እናሳድጋለን እንጂ የተወለደ ልጅ እኮ ጣይ አንልም። አዎ ዲኛ የመዳም ቅመሞች እያለ ምንም ችግር የለም። እቺ የሆነች ገለባ። ለማንኛውም ቪዲዮን ተወደዳችሁ ላይክ እና ሰብስክራይብ አድርጉ። ወዳችኋለሁኝ። በሌላ ቪዲዮ ደግሞ እስከምንገናኝ ሰላማችሁ ይብዛልኝ። ሩታዬ የልዑልዬ እናት ጀግናዋ ትለያለች።